በሐዋሳ ከተማ የምትኖሩ ሰዎች ከፍተኛ የሆነ ጥንቃቄ አድርጉ። በዚህ ሰዓት በሐዋሳ ፋሚሊ ዛሬም ባባበደ ቪዲዮ ተመልሰን መተናል። ለዚህ ቻናል እዚህ አዲስ ከሆናችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ይሄን ቪዲዮም ሲጀምሩ ላይክ በማድረግ ጀምሩ። ወደ ቪዲዮ አዳምሲዛዊ ስትሞት አይቻለሁኝ። ከአንድ ከ15 ቀን ወደ አዳራሽ ስትገባ ራቁቷን አየዋት ከ15 ቀን በፊት። አሁን ደግሞ ስትሞት አየዋት። እባካችሁ አመጽ ህዳር 29 እንድታስነሱ ጠይቃለሁ። በፍቅር አምላክ ስም ሁሉ የብሔር ብሔረሰብ ቀን ነው ህዳር 29 የኛም አመት ባል ቀን ነው። ሁላችሁ ብሔር ብሔረሰብ አንድ ሆናችሁ አማራ፣ ትግሬ፣ ኦሮሞ ሳትሉ ትልቅ አመጽ ማስነሳት አለባችሁ። ደቡብ ሞላ አንተ ወደ ኬንያ ሸሽተህ እኛን እዚህ ልታስጨርሰና ያያችሁ ነው ያለው። ችግር እየፈጠረ ኢትዮጵያን ችግር ውስጥ ከተታ ያለው እንደ ኢትዮጵያ እንድትታገሉ ከብሔር አስተሳሰቦቻችሁ መናፍስቶቹ መንፈሶቹ እንዲያግዟችሁ ጸልያለሁ። በእናንተ ላይ ሆን ድፍረት፣ አቅም፣ ጉልበት ስኬትን የሚሰጧችኋል፣ ድልን የሚያጎናጽፏችኋል። የዛሬ ጡጡ ላለው እውነት የዛሬ ጡጡ ለውጥ ታያላችሁ። ሰላማችሁ ይብዛ ከያላችሁበት ከየክልሉ በብሔርና በክልል ያልተገደበ አመጽ ጠይቃለሁ። በዛሬ በፍቅር አምላክ ስም ሰላማችሁ ይብዛ። አሜን። ተው እንጂ ደምሳሽ አመጽ አስነሱ እያልክ በዚህ በኩል ደግሞ ሰላማችሁ ይብዛ ትላለህ። ክላሽ አላረግም። ይሰጠው እስከ ዛሬ እምቢ ተብሎ ነበር ማለት ነው። ይሰጠው በሉ። እስከ ዛሬ እምቢ ተብሎ ነበር ማለት ነው። በቃ ይሰጠው። እኛ ወሰነናል። እስቲ ኮመንት ላይ ይሰጠው በሉላችሁ። እንጀራ ፎቢያ አለብኝ። ዛሬ ፍርሃቴን ለማሸነፍ አብሬያችሁ በላለሁ ማለት ነው። ለመጀመሪያ ጊዜ እሺ አላቅም እንዴት እንደምሆን እስወር አላቅም። ስንት አይነት ሰው አለ። እዩት እንጀራውን እዚህ ጋር ላይክ ብዙ ነጥብ አለው። እሱ አይኑ ነው እያየሽ ነው። ጭራሽ መሞከር አለብኝ ምንም ቢሆን። እዩት ይሄ ነው። ወይኔ በላቸው አለ። እየጸለይኩኝ ነበር እንጂ እየጸለይሽ ነበር። ዋው በጣም ይገርማል። ኦ ማይ ጋድ ኧረ ስንት አይነት ልጅ አለ አለ። ይመራል። በጣም ይቆመጥጣል። ለምንድን ነው የበላሁት? አንቺ ራስሽ ቆምጣጤ ነገር ነሽ። አይ ቆመጥጣል አላለችም። ሶል እንዲህ እንደ ጆሲ እና ጃኒ ማነው እንዲህ ወገቤን ይዘጋሽ ከርከራይ ለቪዲዮ በእናትህ በዘፈን ወደድኩት። አይ ፋሱ ዳጊ መጥቷል። እሱ ይችልሻል። የኔ እጅ አይችልም። ትቀልጃለሽ። ተጫዋች ነሽ አንቺ። በጣም ትጫወታለሽ። ተጫዋች እንዴ ወይ ለሁለት ከሆነ እሺ ግራለ ሆዴ እንዲህ ብታሽከረክረኝ። እኔ ግን እንደ ሀሳብ ፋሲካ ለምን ከኔስቶ ትሮሊ አንጥቼ በትሮሊ ላሽከርክርሽ? በሱ ይሻላል እንዴ። ፋሲካ ምን ሆነሽ ነው? አንድ ሰው ለብቻው እንዴት ነው አንቺ የሚሸከመው? ወይ በጀማ 5 ወይ 10 ነው ያሽከረክሩሽ ይችላሉ እንጂ እንዴት ነው ለብቻ አሽከርክር የምትዩ?
ልገዩ ነው እንዴ? ራሴን አጠፋለሁ በማለት የኤሌክትሪክ ማስተላለፊያ ወይም ትራንስፈር ላይ የወጣው ግለሰብ በሱ ምክንያት በአሁኑ ሰዓት መብራት ተቋርጧል። በደቡብ ምዕራብ ኢትዮጵያ በሸካ ዞን የምትመለከቱት ግለሰብ እንደምታዩት የኤሌክትሪክ ማስተላለፊያው ላይ ወጥቷል። እሱንም ከአደጋ ለመጠበቅ በአሁኑ ሰዓት በአካባቢው ለሰዓታት መብራት ተቋርጧል። ግለሰቡ ስሙ ሙሌ ይባላል። በአሁኑ ሰዓት እባክህ ሙሌ ስለፈጠረ ውረድ እባክህ እየተባለ ይገኛል። ሙሌ ስለፈጠረ እባክህ ውረድ፣ ችግርን መንግስት ይፈታል። ከመሬት 40 ኪሎ ሜትር ከፍታ ላይ እየተጓዘ ያለው የኤርታሌው የእሳተ ገሞራ ጭስ ህንድን አልፎ ቻይና መድረሱ ተነገረም። በህይወቴ ለአንድም ቀን በጭስ ቀናለሁ ብዬ አስቤ አላውቅም። አዎ እንዴ በጭስ ቀን ነው ዘንድሮ፣ በጭስ ቀን ነው። ኧረ እኛም ቀናን። እሱም ባረገኝ እሱን፣ ጭሱም ባረገኝ ጭሱን፣ እሱም ባረገኝ እሱን፣ እሱም ባረገኝ እሱን ወንድ መባሌ ካልቀረ እሱም ባረገኝ። የምር ግን እኮ ያስብላል። ጭሱም ባረገኝ ያስብላል። ህንድን አልፎ እኛ እዚህ እያለ የቤት ስምና ውርደቱ ቱቱና ስምሽ የቤት ስምሽ መስማ ስንት አይነት ስም ያወጣሉ? ሄሎ አክስቴ፣ ህይወት ነኝ አክስቴ፣ ህይወት ላወኩሽ ነው። በቤት ስም በረሮ ነኝ። በረሮ እውነትም የቤት ስምና ውርደቱ በጣም ቆም ያለው ቆጫው። አንቺ ዘጋ ቱቱ ብለሽ ሞት ይያለሽ፣ እዚህ ጋር በረሮ ነው ስምሽ። የቤት ስም እኮ ግን አይወጣ አንዳንዶቹ። እስኪ እንደባደብ እንጣላ ቢሉኝ 500,000 ብር 1 ሚሊዮን ቢሉኝ እኔ እኮ አልጣላም ፕሮፌሽናል ነኝ እና ከሴዶ ጋር ምን አገናኘ? እኔ አልጣላም ፕሮፌሽናል ነኝ። ጠበቃም የለኝ ዋስትናም የለኝ። አንገቴን ቆልምመው እዛው ቤጥሉኝ፣ አንገቴን ቆልምመው እዛው ቢያስቀሩኝ። ለሀገር ውስጥ ጸብ የለኝም አቅሙ፣ አልፈልግም ካልኩኝ ነገር አትደጋግሙ። ባይሆን ለንደን ላኩኝ ሁለት ነው ጥቅሙ፣ በዛው ሊጠፋ እስኪ አውሮፓ ላኩኝ ሁለት ነው ጥቅሙ። ሰይዶ ፈራ እንጂ ገደለ ወይ? ሰሞኑን በቃ እኔ አልጣላም ፕሮፌሽናል ነኝ ከፈለጋችሁ አውሮፓ ምናምን ላኩኝ እያለ ነው። እስቲ ምን ትላላችሁ? ይላክ አውሮፓ በዛው እንዳይጠፋ እንጂ ጂሚ የሚሰራው ድረስ ሞቶ ለቅሶ ሲደርስ ቢላይ እንደገፋ ሞተ እንደተጀነደ እንደገፋ ሞተ እንደተጀነደ እሱ ይግፋት ብረተን እሱ ይግፋት ወንድሜ አጣነ ወንድሜ መልካም ሰው በምድር እያለ ሞቶ ነበር እኔ ምን ነው ግን ሞተው እንዲሁ ይኸው ገፍቶ ኮንዲሽን እጠብቃለሁ ብሎ ወደ ቤት ሲሮጥ ነው አሉ እንቅፋት መቶ ተደፈ። ኮንዲሽኑ ሳይበላ ሞተ። ሽሮ እየበላ ነው። አታዩም? ፊትን ወዝቦዞ ነው። አንቺ ማሪው ለገባብደሻል። ምንድነው? አልኩሽ እኮ በቃ አልኩሽ። ነው የምጠቀመው ፕሮዳክት አለ እና ነገርኛ ምንድነው? ሰኒ የምታውቀው ነገር አለ? ሰኒ ምንድን ናት? ሰናይት የለውዝ ቀቤ ነዋ። እስቲ ሞት ሰኒ የለውዝ ቅቤ አንተ አለ የተባለ ከቫይታሚን ኤ ነፍሱን በአጸደ ጂም ያኑረው። ይሄንን ፊት $5,000 ይሰጣችሁና ምቱ ብትባሉ ትመቱኛላችሁ? አረ ይሄድሽ አይገርምሽም? ያውም እንዲሁ በነፃ ላክ እየመታሁት አንቺንም በዛው ነው የምመታው። እኩል ሰዓት ማለት ነው። ሁለታችሁንም ነው የምመታችሁ። ትቀልዳለች እንዴ? ነይና ላሳይሽ እንዲሁ በነፃ። በሐዋሳ ከተማ የምትኖሩ ሰዎች ከፍተኛ የሆነ ጥንቃቄ አድርጉ። በዚህ ሰዓት በሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴር አስታውቋል። ይህም ግለሰብ በጂንካ ከተገኘው የመጀመሪያው የማርበርግ ቫይረስ ተጠቂ ጋር ንክኪ የነበረውና ወደ አካባቢው ተጉዞ ከዛም ወደ ሐዋሳ የተመለሰ እንደሆነም ተነግሯል። ቫይረሱ ከተከሰተ ህዳር 5 ቀን ጀምሮ
73 የላቦራቶሪ ምርመራዎች የተደረጉ ሲሆን እስካሁን ድረስ 11 ሰዎች ላይ ቫይረሱ የተገኘ ሲሆን 6ቱ ሞተዋል፣ 5ቱ ደግሞ በሕክምና ላይ ይገኛሉ። እናም በዚህ ገዳይ ቫይረስ ላለመያዝ መተላለፊያ መንገዶችንና ሊደረጉ የሚገባቸውን ጥንቃቄ በማድረግ ራሳችሁን ጠብቁ። ሰው ማመሮታል። በኮሮና ሰዓት ራሱ ለምን ማክስ ገዛው እያለ ነበር። አሁንማ ጭራሽ ምንም የሚደናገጥ ሰው የለም። እኛ እኮ በረዶ ላይ ጥብስ ጠብሰን ይበላል። ሰይዶ አምልጥ ምንም አልገባህም፣ ምንም ነገር አልገባህም። ጌታቸው በጆኒ ሊያስደበድብህ ነው። አምልጥ። አሁን 1 ሚሊዮን ብር አቀረበ፣ ቀጣይ 1.5 ሚሊዮን ብር ያቀርባል። ያን ቻሌንጅ ካልተቀበልክ በፌዴራል ፖሊስ በግድ ወስዶ ነው የሚያስደበድብህ። አምልጥ፣ ወደ ወራቤ ወይ ወደ ስልጤ ቶሎ በሚወጣ አምልጥ። ሰይዶ አምልጥ። ጌታቸው ባህል በቃ በጆኒ ሊያስደበድብህ ነው። አምልጥ ሰይዶ አምልጥ። ወደ ስልጤ ወይ ወደ አንዱ ብቻ አምልጥ። ጆኒ ከያዘ በቃ ቆልፎ ነው የሚያስቀረው። አባዬ አንተ ጀምር። አባዬና እማዬ አባ አንተ ጀምር። አባዬ አንተ ጀምር። አባዬ የኔ ይደርሳል። አባዬ አንተ ጀምር። እማዬ ብትጀምር ይሻላል። አባዬ ብጀምር ይሻላል። እኔ ጀምራለሁ። አረ በደንብ በላቸው በእናትህ። እነዚህ ይላላጣሉ እንደ መጣው አባዬ እማዬ እያሉ መጡ እንደገና። አረ ምር እየሄዳችሁ ነው እንዴ? የወለዱንን እናትና አባቶቻችንን አባ ሳንል እዚህ ጀምረው አባ ጀምረው ነው ያማማንና ያብር ወይ ካልሆነ እኔ ልጀምረው ወይ እኛን ጀምረው እንዲህ በጥፊ ማለት ነበር። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።